ሰላም ሰላም ውድና የተከበራችሁ ተመልካቾች ዛሬ ይዤላችሁ የመጣሁት እንግዲህ አትክልት በዶሮ ነው እና ዛሬ ይሄን ይመስላል ማለት ነው ያዘጋጀሁት። እዚህ ጋር ካሮቱን እየላጥኩ ነው ማለት ነው እያዘጋጀሁ ነው። እና ውዶቼ ይሄንን ስሰራ ለምንድን ነው በውሃ የምትቀቅዩ ልትሉ ትችላላችሁ። ሁሉም ነገር በደንብ ታጥቧል ማለት ነው። ለምን በውሃ እንደምቀቅለው አሁን እነግራችኋለሁ ማለት ነው። ምክንያቱም ይሄ ማለት ነው በውሃ ሲቀቀል ፍሬሽ ከለሩ እንዳለ አረንጓዴ ይሆናል ማለት ነው። ለዛ ነው አረንጓዴ ከለር መሆኑን ስለምፈልገው ነው ማለት ነው። ዝም ብለን ከጠበስ ነው ግን አረንጓዴነቱ ይቀየራል። ነገር ግን በደንብ መጀመሪያ ስለማጥበው ውሃውን አልደፋውም ማለት ነው። ውሃውን አልደፋውም እዚህ ጋር ልብ እንድትሉ የምፈልገው ማለት ነው። እና ውሃውን አልደፋውም ማለት ነው። እዚህ ጋር ሽንኩርትና ካሮቱን እያቁላለው ነው ማለት ነው። ከዛ ዶሮውን ጨምርኩት ማለት ነው። ከዛ በመቀጠል ዶሮውን ከጨመርኩ በኋላ ጠበስ አደርገዋለሁ ማለት ነው። እና እንደምታዩት ይሄ የተቀቀለው ማለት ነው ከለሩን አረንጓዴ ሆኖ ይዞ ይወጣልናል ማለት ነው። ከዛ በመቀጠል የጨመርኩት ፎሶሊያ ነው። ከፎሶሊያ ቀጥሎ ድንች እዩት። ውሃውን አሁን እየተጠቀምኩት ነው ማለት ነው። የቀቀልኩበትን ውሃ አልደፋውም። እነዚህ ጋር ጨው፣ ቁንዶ በርበሬና ከስፐራ ዱቄት ጨመርኩኝ። በዚህ መልኩ አዋህደዋለሁ ማለት ነው። በደንብ ተመልከቱ። ከለሩ እየተቀየረ አይደለም። ሲቀጥል ደግሞ ጠበስ ነው መጀመሪያ ስለበሰለ ማለት ነው። እዚህ ጋር ደግሞ አበባ ጎመን መጨረሻ ላይ ነው የሚጨምሩት ማለት ነው። ሙትት ነው የሚለው እንኳን አይደለም ተቀቅሎ እንዲሁም ይሞታል ማለት ነው። እዚህ ጋር ሶያ ሶስ ነው የሚጨምረው፣ ሶያ ሶስ ማለት ነው። እንደምታዩት እዚህ ጋር ፓስታውን ቀቅዬ ቀላቀልኩት ማለት ነው። እና እዚህ ጋር ደግሞ እንደምታዩት ነው። በጣም ቆንጆ ነው ማለት ነው። በቀጣይ